የአሜሪካና የዓለም አቀፉን ፖለቲካ ቀስ በቀስ በመቆጣጠር ላይ ያለውና ከዚህ ጀርባ በዓለማችን ምን እየተካሄደ ነው ብለው የሚጠይቁ ወገኖች ተበራክተዋል። እጅን አፍ ላይ የሚያስጭንና ጆሮን ጭው የሚያደርግ ቅሌት ለዓመታት በዓለማችን ኃያላንና ባለዝናዎች ሲፈጸም እኛ የት ነበርን የሚል መጠይቅ በብዛት በመነሳት ላይ ነው። ግብፅ፣ ሞሮኮ፣ ጅቡቲ፣ ዚምባብዌ፣ ኮትዲቯር የሳውዲ ንጉሣውያን ቤተሰቦች ስም በኤፕስቲን መዝገብ ውስጥ መገኘታቸው የኤፕስቲን ኦፕሬሽን ግሎባል ወይም ዓለም አቀፋዊ መሆኑን ያረጋግጣል። ገንዘብ ባለበት፣ ሥልጣን ባለበትና ምስጢር ባለበት ሁሉ ኤፕስቲን ነበር። የኤፕስቲን መረብ ከምዕራቡ ዓለም አልፎ እስከ መካከለኛው ምስራቅና አፍሪካ ድረስ ምን ያህል የሰፋ እንደነበር አሁን ወደ 3 ሚሊዮን ገጾችን የያዘውና ከምርመራ ቤቱ የተገኙ ሰነዶች፣ የፊልምና የድምፅ መረጃዎች ያመለክታሉ። ጄፍሪ ኤፕስቲን ወደ ሚሊዮነርነት ከመሸጋገሩ በፊት ከአሜሪካ ወደ ሳውዲ አረቢያ በሐሰተኛ ሰነድ ተጉዞ በዚያን ጊዜ ብቸኛ ቢሊዮነር ከነበረው አድናን ቤተሰብ ጋር ቤተኛ ሆኖ መሳሪያ ሲሸጥ ነበር። ከዓመታት በፊት ጋዜጠኛ ጀማል ካሾግጂ በሚዘገንን መልኩ በተገደለበት ወቅት ብዙ የፖለቲካ ተንታኞች ግድያውን በሳውዲው አልጋ ወራሽ መሐመድ ቢን ሰልማን ላይ እንዲላቀቅ አድርጓል የሚል መላምት ሰንዝረው ነበር። ጄፍሪ ኤፕስቲን ከኳታር ባለሀብቶች ጋር ቢሊዮን ዶላሮችን የሚያንቀሳቅሱ የኢንቨስትመንት ስምምነቶች በሱ በሚመሩ የግል ድርጅቱ በኩል እንዲፈጸሙ ይሞክር ነበር። በኒውዮርክና ለንደን የሚገኙ የኳታር ንጉሣውያን ቤተሰብ ንብረቶች ከኤፕስቲን መኖሪያዎች ጋር ቅርብ በመሆናቸው ማኅበራዊ ግንኙነታቸው ጥልቅና ምስጢራዊ ነበር። ጄፍሪ ኤፕስቲን ከመካከለኛው ምስራቅ ኃያል ንጉሣውያን ቤተሰቦች ጋር ከነበረው ውስብስብ ግንኙነት በተጨማሪ ከእስልምና ሃይማኖት 5ቱ ምሰሶች አንዱ ነውና የእምነቱ ተከታዮች እንዲዘይሩት ወይም እንዲጎበኙት የታዘዙት እጅግ ቅዱስ የሆነ ስፍራ ካዕባ የሚሸፈንበትና የቅዱስ ቁርአን ጥቅሶች የተጠለፈበት ጨርቅ ባለቤት ለመሆን የቻለ አወዛጋቢ ግለሰብ ነው። አሁን የአሜሪካ ጀስቲስ ዲፓርትመንት ይፋ ያደረገው ሰነድ እንዳመለከተው አዚዛ የተባለች ሴት ለኤፕስቲን በስጦታ የላከችለት ካዕባ የሚሸፈንበት ጨርቅ ጉዳይ በመላው የአረቡ ዓለም ትልቅ የፖለቲካ ውዝግብ አስነስቷል። በጄፍሪ ኤፕስቲን መዝገብ ላይ አዚዛ የሚል ስም ያላትና ዜግነቷን በተመለከተ ያልተረጋገጡ 2 ዋና ዋና መላምቶች በስፋት እየተንሸራሸረ ነው። አዚዛ የተባለችው ሴት ዜግነቷ ሳውዲያዊት ናት የሚሉት ወገኖች ካዕባ የሚሸፈንበትን ጨርቅ ቁራጭ ማግኘት የሚችሉት ለሳውዲ ንጉሣዊ ቤተሰብ በጣም ቅርብ የሆኑ ሰዎች ብቻ ናቸው። ስለዚህ ይህን ስጦታ ለኤፕስቲን የላከችው ሴት ከሳውዲ ንጉሣውያን ቤተሰቦችና ከፍተኛ ባለሥልጣናት ጋር ጥልቅ ትስስር ያላት ሳውዲያዊት መሆን አለባት ይላሉ። የዩናይትድ አረብ ኤምሬትስ ዜጋ ናት የሚሉት ወገኖች ደግሞ በአንጻሩ ሴትየዋ የተባበሩት አረብ ኤምሬትስ ዜጋ ነች፣ ለኤምሬትስ መሪዎች በተለይ ለመሐመድ ቢን ዛይድ መረጃ የምታቀብል መልእክተኛ ነበረች የሚሉ መረጃዎች አሉ። ካዕባ የሚሸፈንበት ጨርቅ በእስልምና እምነት ተከታዮች ዘንድ እጅግ የተወደደና ማንኛውም ሰው በቀላሉ ማግኘት የማይችለው ሆኖ ሳለ ይህ ጨርቅ ለኤፕስቲን የመሰጠቱ ምክንያት ምንድን ነው የሚል የጥያቄ ምልክት አስነስቷል። ይህን ስጦታ ያበረከተችው እቺው አዚዛ የተባለች ሴት ስለ ዘረመል ወይም ዲኤንኤ ምርመራ እንዲሁም ለምን የወንዶች የዘር ፈሳሽ ወይም ስፐርም ብቻ በባንክ ይቀመጣል፣ የሴቶችን እንቁላል በማከማቸትስ ለምን የሕፃናት እርሻ አይጀመርም የሚል አስገራሚ ጥያቄ አንስታለች። ጄፍሪ ኤፕስቲን ከዓመታት በፊት መላውን የሰሜን አፍሪካ ሀገራት ያናወጠውና በቱኒዚያ፣ ሊቢያ፣ አልጄሪያና ግብፅ በሥልጣን ላይ የነበሩ የአገር መሪዎችን በአመፅ ከሥልጣን ያስወገደውና የአረብ ስፕሪንግ የተሰኘ ሕዝባዊ የነውጥ ማዕበል ከምዕራብ የስለላ ተቋማት ጋር በመቀናጀት የመራው የእስራኤል የስለላ ድርጅት አገናኝና ድጋፍ ሰጭ ሆኖ ሰርቷል። ከመጋረጃ ጀርባ ይህንን ነውጥ ያስተባብር ነበር የሚል መረጃ በስፋት እየተሰራጨ ነው። የሞሮኮው ንጉሥ መሐመድ 6ኛ ስምም በዚሁ ውስብስብና አነጋጋሪ የኤፕስቲን መረብ ውስጥ በተዘዋዋሪ ተጠቅሷል። ነገር ግን እንደ ልዑል አንድሪው ወይም ቢል ክሊንተን በግልጽ ከኤፕስቲን ጋር አብረው መታየታቸውን የሚገልጽ
የፎቶግራፍ ማስረጃ የለም። ታዋቂው ግብፃዊ አክቲቪስትና የቴክኖሎጂ ባለሙያ ዋኤል ጎኒም ከጄፍሪ ኤፕስቲን ፋይል ጋር ተያይዞ ስማቸው ከተነሳ ግብፃውያን ውስጥ ይጠቀሳል። ምንም እንኳን መረጃዎቹ ዋኤል ጎኒም ከጄፍሪ ኤፕስቲን ጋር የተገናኘው በ2014 አካባቢ ነው ቢሉም ግብፃዊው አክቲቪስት በጄፍሪ ኤፕስቲን አማካይነት ከእስራኤሉ ሞሳድ ባገኘው ድጋፍ በ2011 የግብፅን ሕዝባዊ ዓመፅ አቀጣጥሏል። የታህሪር አደባባይ ተቃውሞውን እስከ መጨረሻው ከመሩት ውስጥም ይኸው ዋኤል ጎኒም ትልቅ ሚና ተጫውቷል። ያ አብዮት የፕሬዝዳንት ሁስኒ ሙባረክን አገዛዝ ሲገለብጥ በመቀጠል በተደረገው ምርጫ ሙስሊም ወንድማማቾች የተሰኘው ፓርቲ በግብፅ በተካሄደ ነፃ ምርጫ በከፍተኛ ድምፅ አሸንፎ ሙሐመድ ሙርሲ የግብፅ ፕሬዝዳንት ሆኑ። ፕሬዝዳንት መሐመድ ሙርሲ ሥልጣን የያዙ በአንድ ዓመት ጊዜ ውስጥ በወታደራዊ መፈንቅለ መንግሥት ተወግደው በካይሮና በአሌክሳንድሪያ በሚገኙ የጦር ትምህርት ቤቶችና የጦር ሰፈሮች ለሁስኒ ሙባረክ አስተዳደር ታማኝ የሆነ ሰራዊት ሲያደራጅ የነበረው አብዱላሂ አልሲሲ የአገሪቱ ፕሬዝዳንት ሆነ። እጅግ አስገራሚው ነገር በጄፍሪ ኤፕስቲን ምስጢራዊ ዓለም ተዋናያን ለሆኑ የአካባቢው ኃያላን ለሳውዲ አረቢያና ለዩናይትድ አረብ ኤምሬትስ የግብፅን ደሴቶች በመሸጥ በግብፅ ዘመናዊ ታሪክ ውስጥ አሳፋሪ ስህተት እንዲፈጸም ያደረገ ራሱን የሸጠ መንግሥት በሥልጣን ላይ እንዲቀመጥ ተደርጓል። አዲሱ የኒውዮርክ ከንቲባ ዞህራ ማምዳኒ እናት ሚራ ናየር በጄፍሪ ኤፕስቲን ጥቁር መዝገብ ውስጥ ስሟና ስልኳ ተገኝቷል። ሚራ ናየር በህንድና በሌሎች አገራት ለሚገኙ ታዳጊዎች የፊልምና የኪነ ጥበብ ሥልጠና የምትሰጥባቸው ድርጅቶች አሏት። በኤፕስቲን መዝገብ ውስጥ ስሟ መገኘቱ በራሱ ወንጀል ባይሆንም ከግለሰቧ የሥራ መስክ አንጻር ለድብቁ የጄፍሪ ኤፕስቲን ዓለም ሕፃናትን ታቀርባለች የሚል ውንጀላ እየተሰነዘረባት ነው። ከዚሁ ጋር በተያያዘ የእንግሊዙ ልዑል አንድሪውና የቀድሞ ባለቤቱ ልዕልት ሳራ ፈርጉሰን በጄፍሪ ኤፕስቲን ፋይል ውስጥ ስማቸው ከተነሳ ሰዎች ሁሉ በከፋ ሁኔታ የተጎዱና ተጨባጭ ክስ የቀረበባቸው ግለሰቦች ናቸው። ከሌሎቹ ታዋቂ ሰዎች በተለየ ልዑል አንድሪውን አስመልክቶ ይፋ የሆነው መረጃ ልቅ ወሲብና አስረፍቹ በነገሰባቸው ፓርቲዎችና ድግሶች ላይ ታይተዋል የሚል ብቻ ሳይሆን ቀጥተኛ የወሲብ ጥቃት ፈጽመዋል የሚል ውንጀላ ጭምር ቀርቦባቸዋል። የቀድሞዋ የልዑል አንድሪው ባለቤት የዮርክ ዱቼዝ ሳራ ፈርጉሰን ሟቹን ጄፍሪ ኤፕስቲንን ሁልጊዜ እንዲኖረኝ የምመኘው ወንድም በማለት በኢሜይል መልእክቷ ላይ ስታንቆላጵሰው እንደነበር የአሜሪካ ጀስቲስ ዲፓርትመንት ይፋ ያደረገው ሰነድ ያሳያል። ቨርጂኒያ ጁፍሬ የተባለችው ሴት በኤፕስቲንና በጌስላ ማክስዌል አማካይነት በ17 ዓመቷ ለልዑል አንድሪው ተሰጥታ እንደነበር በዝርዝር መስክራለች። በለንደን በኒውዮርክና በኤፕስቲን የግል ደሴት ላይ 3 ጊዜ ያህል ጥቃት ተፈጽሞብኛል በማለት ከሳለች። ልዑል አንድሪው ቨርጂኒያን አቅፎ የሚታዩበትና ጌስላ ማክስዌል ከበስተጀርባ የምትታይበት ፎቶ በሚዲያ ትልቅ መነጋገሪያ ሆኗል። ቨርጂኒያ ጄፍሪ ይህንን ድብቅ ወንጀል ካጋለጠች በኋላና እነዚህ ሰነዶች ይፋ መሆን እንደጀመሩ አውስትራሊያ ውስጥ በሚገኘው መኖሪያ ቤቷ ሞታ ተገኝታለች። ልዑል አንድሪው ከኤፕስቲን ጋር በነበራቸው ለዓመታት የዘለቀ ግንኙነት ምንም እንኳን በፍርድ ቤት በወንጀለኝነት ጥፋተኛ ባይባሉም የደረሰባቸው ጫና ግን ከፍተኛ ነው። ልዑሉ ንግሥት ኤልሳቤጥ ከመሞታቸው በፊት ወታደራዊ ማዕረጋቸውንና ልዑልነታቸውን የሚገልጸው መጠሪያቸውን ተነጥቀዋል። ጉዳዩ ወደ ፍርድ ቤት ሄዶ ብዙ ምስጢር እንዳይወጣ ልዑሉ ለቨርጂኒያ ጁፍሬ በሚሊዮን የሚቆጠር ፓውንድ ከፍለው ክሱ በስምምነት እንዲዘጋ አድርገዋል። የኤለን መስክ ስም በኤፕስቲን መዝገብ ውስጥ መገኘቱና እሱ ደግሞ ጉዳዩን ለማስተባበል የሄደበት ርቀት ሌላው ትልቅ ድራማ ነው። ኤለን መስክ እንደሚለው በሰነዶቹ ስሙ የተጠቀሰው ኤፕስቲን ወደ እሱ ለመቅረብ ባደረገው ጥረትና በኤፕስቲን ረዳቶች በኩል በተላኩ ኢሜይሎች ነው። ቢል ጌትስ ከኤፕስቲን ጋር በተያያዘ ስሙ የጎላው ሚላ አንቶኖቫ ከተባለች ሩሲያዊት የብሪጅ ተጫዋች ጋር የነበረውን ድብቅ የፍቅር ግንኙነት ተከትሎ ነው። ጄፍሪ ኤፕስቲን ይቺ ሴት ቢል ጌትስን እንድታጠምድ በማማለል ጥበብ እንድትሰለጥን አድርጎ ነው የላካት። ኤፕስቲን የአይሁድ ዝርያ ያላትን ሩሲያዊቷን ሚላ አንቶኖቫ ገና ከልጅነቷ አንስቶ ያውቃን ነበር።
ለዚሁ እኩይ ተግባሩ መልምሎ አዘጋጅቷት ነው ቢል ጌትስን ያጠመደችው። ጄፍሪ ኤፕስቲን ለዚች ሩሲያዊት ለዓመታት የትምህርቷን ወጪ ከመሸፈኑም በላይ የኪስ ገንዘብም ይሰጣት ነበር። በ2017 በአማላዋ ሩሲያዊት ወጥመድ ለተያዘው ቢል ጌትስ ከዚህ ሴት ጋር የነበረውን ግንኙነት ለሚስትህ ሜሊንዳ ጌትስ አሳልፌ እሰጣለሁ በሚል የማስፈራሪያ መልእክት ያለው ኢሜል ይልክለት እንደነበር በዎል ስትሪት ጆርናል ተዘግቧል። በተመሳሳይም በታመኑ የምዕራብ ዜና አውታሮች እንደ ኒውዮርክ ታይምስ፣ ዋሽንግተን ፖስትና ዎል ስትሪት ጆርናል ቢል ጌትስ በአባለዘር በሽታ በመያዙ ለሚስቱ በድብቅ አንቲባዮቲክ ሊሰጣት ሞከረ የሚል ከነፃ ምንጭ ያልተረጋገጠ ዘገባ ያን ሰሞን አስነብበው ነበር። የዓለማችን ቁጥር 1 ባለሀብት በመሆን 10 ዓመታትን ያስቆጠረው ቢል ጌትስ ባለቤት ሜሊንዳ ፍሬንች ጌትስ 3 ልጆችን ያፈሩበት አስደሳች ትዳራቸው ለመፍረስ የበቃው ባለቤቷ ቢል ጌትስ ከጄፍሪ ኤፕስቲን ጋር በነበረው ወዳጅነት ምክንያት እንደሆነ ባለፈው ዓመት ይፋ አድርጋለች። ባለቤቷ ቢል ጌትስ ከኤፕስቲን ጋር የነበረው ግንኙነት የተጀመረው በ2011 ሲሆን በመሃሉ ኤፕስቲን በኒውዮርክ በፈጸማቸው ወንጀሎች ሳቢያ የ1 ዓመት እስራት ከተፈረደበት ከጥቂት ዓመታት በኋላ ግንኙነታቸው እንደገና ለዓመታት ቀጥሎ እንደነበር ስትደርስበት ከዚህ ሰውዬ ጋር መወዳጀቱ ለእኔ መርከስ ነው ብዬ ባሌን ፈታሁት ብላለች ሜሊንዳ ፍሬንች ጌትስ። ቢል ጌትስ እንደሚለው ከኤፕስቲን ጋር የተገናኙት በዓለም አቀፍ ደረጃ ለሚካሄድ የሕክምናና የጤና ሥርዓትን ለማገዝ የሚሆን ገንዘብ ለማሰባሰብ በተካሄደ የበጎ አድራጎት መርሃ ግብር ላይ ነው። ኤፕስቲን በጊዜው የሚፈለገውን ያህል ገንዘብ ማግኘት እንደሚችል ተስፋ አድርጎ የነበረ ቢሆንም ምንም ውጤት አላመጣም ነበር ያለው ቢል ጌትስ አክሎም አሁን ይፋ እየሆኑ ያሉ የመልእክት ልውውጦችን ሳይና ሳዳምጥ ከእሱ ጋር ጊዜ ማሳለፌ እዚያ የመሆን ተአማኒነት እንዲኖረው በማድረጉ ትልቅ ስህተት ነበር በማለት ትዳሩን ያጣበት ሰበብም ይኸው ሰውዬ መሆኑ እንደሚያሳዝነው ተናግሯል። I never went to the island, I never met any women, and so, the more that comes out, the more clear it'll be that although the time was a mistake, it had nothing to do with that kind of behavior. የቀድሞቹ የአሜሪካ ፕሬዝዳንቶች ቢል ክሊንተንና የጆርጅ ኤች.ደብሊው ቡሽ አባት እንዲሁም የራሱ የቡሽ ስም በኤፕስቲን ጥቁር መዝገብ ውስጥ ተጠቅሷል። ከቡሽ ቤተሰብ ውስጥ ከኤፕስቲን ጋር በተደጋጋሚ ይገናኝ የነበረው ልጃቸው ኒል ቡሽ ነው። ኒል ቡሽ በኤፕስቲን የኒውዮርክ መኖሪያ ቤት መገኘቱንና ከኤፕስቲን ጋርም የንግድ ግንኙነት እንደነበረው አምኗል። ይሁን እንጂ ኒል ቡሽ ኤፕስቲን መጥፎ ሰው መሆኑን አላውቅም ነበር በሚል መከላከያ አቅርቧል። በጄፍሪ ኤፕስቲን አቅራቢነት በተለያዩ የዓለማችን ታዋቂ ሰዎች ጾታዊ ጥቃት ደርሶብናል የሚሉ ከ200 በላይ ሰለባዎችን የሚወክሉት ጠበቃ ብራድ ኤድዋርድስ ጄፍሪ ኤፕስቲን ጾታዊ ጥቃት ሲያደርስ የነበረው በሴቶች ላይ ብቻ ሳይሆን ጥቂት መቶኛ የሚሆኑ ታዳጊ ወንዶች የጾታ ጥቃቱ ሰለባ ነበሩ። ኤፕስቲን ይህንን ወንጀል ሲፈጽም እንደ ሳራ ኬለን ያሉ ተቀጣሪ ሠራተኞቹ ተባባሪዎች ነበሩ ብለዋል። በትልቁና በትንሹ ጀምስ ደሴቶች ላይ በሚገኙትና በጄፍሪ ኤፕስቲን የሚመሩ ቤተ ኃጢአቶች ውስጥ ዶናልድ ትራምፕን ጨምሮ በአስረሽ ምቹ ምሽቶች ልቅና አጸያፊ የወሲብ ተግባር ተሳታፊ የሆኑ የዓለማችን ሀያላን ልሂቃንና ባለጸጎች የደፈሯቸውንና የተደሰቱባቸው ሥጋ በሉ የሚሉት ወሬዎች በዋናነት የመነጩት ኮኑን ከተባለው የሥራ ትንታኔ አራማጅ ቡድን ነው። እነዚህ መረጃዎች እስካሁን በአንድም የአሜሪካ የፖሊስ ምርመራ፣ የኤፍቢአይ ሪፖርቶች ወይም በደሴቱ ላይ ከነበሩ የዓይን ምስክሮች ቃል እውነት መሆናቸው አልተረጋገጠም። ኤፕስቲንና ጓደኞቹ የፈጸሙት የወሲብ ጥቃት በራሱ ዓለምን ያስቆጣ ከባድ ወንጀል ነው። ሆኖም የሰው ሥጋ በሉ የሚለው ወሬ በማስረጃ ያልተደገፈና ይበልጥ ሰዎችን ለማስደንገጥ የሚነገር ነው። እስካሁን ድረስ በአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ወይም በፍርድ ቤት በኩል ለሕዝብ ይፋ የተደረገ የወሲብ ጥቃትን የሚያሳይ ቪዲዮ የለም። ኤፍቢአይ በኤፕስቲን ቤቶች ውስጥ ብዙ ሲዲዎችን፣ ሃርድ ድራይቮችንና ካሴቶችን በቁጥጥር ሥር አውሏል። እነዚህ ቪዲዮዎች ግን እንደ ማስረጃነት
በፍርድ ቤት እንጂ ለሕዝብ አይለቀቁም። ጄፍሪ ኤፕስቲን በፓሪስ፣ በሎስ አንጀለስ፣ በኒውዮርክና በለንደን እንዲሁም በዓለም አቀፍ ደረጃ በሚካሄዱ ከፍተኛ ስብሰባዎችና የእራት ግብዣዎች ላይ ለሚታደሙ የዓለማችን ባለጸጋና ኃያላን ወንዶች እርካታና ለነፍሳቸው ሐሴት እንዲያገኙ የሚያስችል የወሲብና የአስር ምቹ አገልግሎት ለመስጠት ያዋቀረውና ትዕዛዙን ለመፈጸም ዝግጁ ለሆነው የማኔጅመንት ቡድን መመሪያ ይሰጣል። በሄሊኮፕተርና በራሳቸው የግል አውሮፕላኖቻቸው ሆነው በተቀመጠው የጊዜ ሰሌዳ መሠረት እንግዶቻችን ወደ ደሴታችን ይደርሳሉ በማለት ዝርዝር ትዕዛዝ በሰጠበት አንድ የኢሜይል መልእክቱ ላይ የታዳሚዎችን ስም መዘርዘር ይጀምራል። የተባበሩት መንግሥታት ዋና ጸሐፊ ባንኪሙን፣ የፊልም ዳይሬክተር ውዲ አለን፣ የኳታር ጠቅላይ ሚኒስትር፣ 2 የሃርቫርድ ዩኒቨርሲቲ ዕውቅ ምሁራን፣ የሀያት ሆቴሎች ዋና ሥራ አስፈጻሚ፣ የዋይት ሃውስ ኮሚኒኬሽን ዳይሬክተር፣ የቀድሞ የአሜሪካ የመከላከያ ሚኒስትር ናቸው በማለት የ10 ኃያላን ወንዶችን ስም ዝርዝር ይደረድርና አንዲት ሴት በጠረጴዛው ላይ ብትቀላቀላቸው ምን ይመስላችኋል ብሎ ለማኔጅመንቱ አባላት ጥያቄ ያቀርባል። እየቀለደ ይመስላችሁ ይሆናል። በመቀጠል እንዲህ ይላል። እናንተ ሴት ሲባል የቪክቶሪያ ሴክሬት ሞዴሎች ብላችሁ ትገምቱ ይሆናል። ማን ምን እንደሚወድ የማውቀው እኔ ብቻ ነኝ። በጣም የምትወደደው ማን እንደሆነች እኔ ያሳያችኋለሁ። ማን ትመስላችኋለች ብሎ ይጠይቃል። ፋይሎቹ እንደሚገልጹት ለዓመታት በፓሪስ፣ ኒውዮርክና በሌሎች የዓለማችን ትላልቅ ከተሞች በሚገኙ የኤፕስቲን ቤተ ኃጢአቶች ሲካሄድ የነበረውን ልቅ ወሲብና ርኩሰት በፓትርያርክነት የሚመራው ጄፍሪ ኤፕስቲን መሆኑን ነው። በዚህ የቆሸሸ የስብዕና ድቀትና ውስብስብ የኃጢአት ዓለም ውስጥ የዓለማችን ባለጸጋና ኃያላን ወንዶች ግንባር ቀደም ተዋናያን ሲሆኑ፣ ሴቶቹ ግን ተጠቂና የአጃቢነት ሚና ነበራቸው እንጂ መሪ ተዋናይ አልነበሩም። በርካታ ሚሊዮን ገጾች የሚደርስ ጥራዞች ላይ የታተሙ ኢሜይሎቹ በዋነኝነት የሚያሳዩት የወንድ ገዥ መደብ አባላት የሆኑ የዓለማችን ኃያላን ባለጸጎች የተተበተቡበት ወጥመድ እንደሆነ የሚያረጋግጥ ነው። ኤፕስቲን ለዓመታት በብቸኝነት በመራው በዚሁ የኃጢአትና የርኩሰት ድብቅ ዓለም ውስጥ በሚካሄዱ ዘግናኝና ልቅ የሥነ ምግባር ድቀት የነገሰባቸው ግብዣዎችና በሳምንቱ መጨረሻ 2 ቀናት በሚካሄዱ ድግሶች ላይ ለሚታደሙ ሴቶች ራሱ በዘረጋው ኔትወርክ አማካይነት በዝግጅቶቹ ላይ እንዲገኙ ሲጋብዛቸው በቀልድና የሕይወትን ተሞክሮ ለመለዋወጥ በሚመስል አይነት ከዚህ ግርግርና ሁካታ ከበዛበት ዓለም ለአፍታ ገለል ማለት አይሻልም በሚል ተቆርቋሪነትን ባዘለ ስሜት ነው። ሴቶች የምድር ጨዎች ናቸው። ሽማግሌው ሔዋንን ለአዳም ባይፈጥርለን ኖሮ ዓለማችን ምን ትመስል ነበር በማለት ብዙ ጊዜ እንደሚያሰላስል የሚናገረው ጄፍሪ ኤፕስቲን ሁልጊዜም የዓለማችን ኃያላን ባለጸጋና ልሂቃን በሚታደሙባቸው ግብዣዎች ላይ በሥራ ብዛትና በፕሮቶኮል የተጨናነቁ ክራሞታቸውን ትተው ዘና ማለት ሲጀምሩ ማስታወሻ ደብተርና እንደ ፍላጎታቸው ሻይ፣ ቡና እንዲሁም መጠጥ የሚያስተናግዱ፣ ምግብ የሚያዘጋጁና የሚያቀርቡ፣ የገበታ ጠረጴዛ የሚያስጌጡ፣ የማሳጅና የወሲብ አገልግሎት የሚሰጡ ከመላው ዓለም ተመልምለው በሰለጠኑ ንስቶች እንዲከበቡና እንዲታጀቡ ያደርጋል። የፌዴራል የምርመራ ቢሮ ኤፍቢአይ በኒውዮርክና በፓልም ቢች አካባቢ በሚገኙ የጄፍሪ ኤፕስቲን መኖሪያ አካባቢ ፖሊስ ለዓመታት ሲያደርገው ነበር በተባለ ክትትል ከኤፕስቲንና ወደ ምርመራ ቤቱ ከሚመጡ ታዋቂ ፖለቲከኞችና ባለጸጎች ጋር የግብረ ሥጋ ግንኙነት ለመፈጸም ከ3 ደርዘን በላይ ለሚሆኑ ልጃገረዶች ከፍተኛ ገንዘብ መክፈሉን የሚገልጽ መረጃ እንዳለውና ይህንኑ መረጃ ለአሜሪካ ጀስቲስ ዲፓርትመንት መስጠቱም ተሰምቷል። ይህ ኤፍቢአይ ከፖሊስ ጋር ለዓመታት ያካሄደውን ክትትል ዝርዝር የያዘ የምርመራ ሰነድ በጄፍሪ ኤፕስቲን በተደጋጋሚ ጥቃት ከደረሰባቸው 5 ተጎጂዎችና 17 ምስክሮች ጋር የተደረገ ቃለ ምልልስ የክትትል ሪፖርት እንደሚያሳየው እነዚህ የጥቃቱ ሰለባ የሆኑ ሴቶች ጄፍሪ ኤፕስቲንና የዓለማችን ኃያላን ግለሰቦች ያደረሱባቸውን ጉዳትና የፈጸሙባቸውን ጥቃት እንዳይናገሩ ክስም እንዳይመሰርቱ ጌስላ ማክስዌል በብዙ ሺህ የሚገመት ገንዘብ በመክፈል
የተደረገ ድብቅ ስምምነት ላይ ከተሳተፉ ልጃገረዶች መካከል ዕድሜያቸው ከ18 ዓመት በታች የሆኑና አንዳንዶቹ 16 እና 14 ዓመት እንደነበሩ የኤፍቢአይ ሪፖርት ያሳያል። ፖሊስ በኤፕስቲን ቤት ባደረገው ብርበራ 2 የተደበቁ ካሜራዎችንና በርካታ ቁጥር ያላቸው የሴቶች ፎቶግራፎች፣ በሺዎች የሚቆጠሩ የሴቶችን ብልት የሚያሳዩ ፎቶዎችንና ፊልሞችን አግኝቷል። ፖሊስ በምርመራ ሂደቱ ፎቶአቸውና አድራሻቸው ለተገኙ አንዳንድ እንስቶች ቃለመጠይቅ አድርጎላቸዋል። ከፖላንድ የመጣች የቀድሞ ሞዴል የኤፕስቲን ቁባትና ረዳት የነበረችው አድሪያና ሮስ ፖሊስ የፓልሚ ቢች ቤቱን እንደ ምርመራው አካል አድርጎ ከመፈተሹ በፊት በርካታ የኮምፒውተር ድራይቮችንና ሌሎች ድብቅ ካሜራዎችን፣ የተለያዩ የኤሌክትሮኒክስ መሳሪያዎችን ከጄፍሪ ኤፕስቲን የፍሎሪዳ መኖሪያ ቤቱ እንዳስወገደችና በእሳት ማውደሟን ፖሊስ ቃላቸውን የተቀበላቸው እንስቶች መናገራቸውም ተዘግቧል። አንድ ለበርካታ ዓመታት በኤፕስቲን መኖሪያ ቤት ሠራተኛ የነበረ የዓይን ምስክር ለኤፍቢአይ በሰጠው ቃል ጄፍሪ ኤፕስቲን በቀን 3 ጊዜ በተለያዩ ሴቶች ማሳጅ እንደሚደረግለትና ብዙ ጊዜም ጌስላ ማክስዌል ከጄፍሪ ጋር ማሳጅ ይደረግላት እንደነበር ተናግሯል። ኤፍቢአይ ለዓመታት ባካሄደው ክትትል ሪፖርት መሠረት ለአቅመ ሔዋን ያልደረሱ 34 ታዳጊዎች ክስ ላለመመስረት በደረሱ ስምምነት መሠረት ኤፕስቲን ለፈጸመው የጾታዊ ጥቃት ካሳ ለወላጆቻቸው መክፈሉን ያመለክታል። ይህ በእንዲህ እንዳለ የስዊድን ልዕልት ሶፊያ ሄልክቪስት በሁለት ማኅበራዊ ዝግጅቶች ላይ ከጄፍሪ ኤፕስቲን ጋር እንደተገናኘች በመናገር ዝምቷን ሰብራለች ሲል ዴይሊ ሜል ዘግቧል። የቀድሞዋ ሞዴልና የቴሌቪዥን ሪያሊቲ ሾው አቅራቢ የስዊድኗ ልዕልት ሶፊያ ሄልክቪስት ከስዊድን ንጉሣዊ ቤተሰብ ጋር ከመጋባቷ በፊት ከሟቹ የወሲብ ወንጀለኛ ጋር በተለያዩ አጋጣሚዎች በተደጋጋሚ ተገናኝታ ነበር። ነገር ግን ከእነዚያ ጊዜያት ጀምሮ ከእሱ ጋር ምንም ግንኙነት ስለሌላት ፈጣሪን አመሰግናለሁ ብላለች። ከልዑል ካርል ፊሊፕ ጋር በ2015 ከመጋባታቸው በፊት በኒውዮርክ የፓርቲ ዝግጅት ላይ ከጄፍሪ ኤፕስቲን ጋር ዘወትር ይገናኙ እንደነበር ያመነችው ልዕልት ሶፊያ ሄልክቪስት ከ2 ሳምንታት በፊት በአሜሪካ የፍትሕ መምሪያ በታተሙት ሚሊዮን ገጾችን የያዘ የኤፕስቲን ፋይሎች የመጨረሻ ክፍል ውስጥ በተደጋጋሚ ተጠቅሳለች። በኒውዮርክ በ2012 በተካሄደው የሌስ ሚዘረብል ፊልም የምረቃ ሥነ ሥርዓትና የራት ግብዣ ላይ ከታደሙ እንግዶች ዝርዝር ውስጥ የሟቹ የጄፍሪ ኤፕስቲን ጓደኛ እንደሆነች በሚገልጽ ሰነድ ውስጥ የስዊድኗ ልዕልት ተካታ ነበር። ልዕልት ሶፊያ ሄልክቪስት በፊልሙ ምረቃ ሥነ ሥርዓት ላይ ለመጀመሪያ ጊዜ ከኤፕስቲን ጋር ተገናኝተው እንደተዋወቁ የተናገረች ሲሆን በበርካታ እንስቶች ላይ የተፈጸመው ወንጀል በእጅጉ እንዳሳዘናት በመግለጽም ተጎጂዎቹ ፍትሕ እንደሚያገኙ ተስፋ እንዳላት ተናግራለች። ኤፕስቲን ከሚሌኒየሙ መጀመሪያ አንስቶ እስከ ሞተበት ቀን ድረስ የሰውን ዘር በጄኔቲክ ምህንድስናና በአርቲፊሻል ኢንተለጀንስ ለማሻሻል ይህንንም በሥራ ላይ ለመዋል ያለውን ፍላጎት ከመግለጹም ሌላ በርካታ እንቅስቃሴዎችን በመደገፍና ራሱም በመሳተፍ ላይ ነበር። ይህንን ትልሙን በሥራ ላይ ለመዋልም የራሱንና የአያሌ የዓለማችንን ሀያላንና ባለጸጎችን የወንድ የዘር ፍሬ ወይም ስፐርም መሰብሰብን ጨምሮ የተለያዩ እንስቶችን በሰው ሰራሽ መንገድ እንዲያረግዙ በማድረግ ልጆች አስወልዶ የማሳደግ ዕቅዱን በሥራ ላይ ለመዋል እየሠራ እንደነበር በተለያዩ ዝግጅቶችና አጋጣሚዎች ለሳይንሳዊ ማኅበረሰቡ ንግግር አድርጓል። ጄፍሪ ኤፕስቲን በ2018 መጀመሪያ ላይ ኒው ሜክሲኮ በሚገኘው መኖሪያ ቤት ውስጥ ወደ 20 የሚሆኑ ሴቶችን እንደ የሕፃን እርባታ በመጠቀም የወንድ ዘሩን ወይም ስፐርሙን በሳይንሳዊ መንገድ በሴቶቹ ማኅፀን ከሚገኘው እንቁላል ጋር እንዲዳቀልና እንዲያረግዙ በማድረግ የራሱን ዘር በዲኤንኤው በመዝራት በአንድ ዓመት የ20 ልጆች አባት ለመሆን እንዳቀደና ልጆች የሚወልዱትን ሴቶች በመምረጥ ላይ እንደሆነ ተናግሮ እንደነበረ ተዘግቧል። ጄፍሪ ኤፕስቲን ብዙዎች ጤነኝነቱን የተጠራጠሩበትን የትራንስ ሂውማኒዝም የምርምር ስሪት ደጋፊ ነበር። የወንድ ብልቱንና አንጎሉን በተፈለገ ሰዓት እንዲሠራ የሚያደርግ በሰው ሠራሽ መንገድ ሥራ ላይ ለመዋል እየተደረገ ባለ ምርምር የመጀመሪያ ተጠቃሚ ለመሆን ሲሞት የወንድ ብልቱንና አንጎሉን
በማቀዝቀዣ ውስጥ እንዲቀመጥ ለዚሁ ምርምር እንዲውል ኑዛዜ ማድረጉን መናገሩ ተዘግቦ ነበር። ይህ ምርምር የሚካሄድበት የፔንሲልቫኒያ ዩኒቨርሲቲ የአነንበርግ የሕዝብ ፖሊሲ ማዕከል ዳይሬክተር የሆኑት ካትሪን ሆል ጃሚሰን ጄፍሪ ኤፕስቲን ይህንኑ እንቅስቃሴ አስመልክቶ በአቋቋመው ፋውንዴሽን በኩል ያደረገውን የገንዘብ ልገሳዎች በተመለከተ ተጠይቀው በሰጡት ምላሽ ሳይንቲስቶች አስፈላጊ ለሆኑ የምርምር ሥራዎች የገንዘብ ድጋፍ ያስፈልጋቸዋል። ገንዘቡ ለሕጋዊ ሳይንሳዊ ምርምር ሥራ እስከሆነ ከ1 ቢሊዮነር ድጋፍ መቀበል ምንም ስህተት የለውም። ያደረግነው ይህንኑ ቢሆንም ሳይንቲስቶቹ ኤፕስቲን ከእነሱ ጋር ሊፈጥረው የፈለገው ግንኙነት ሕጋዊነትን አግኝቶ በራሱ አማካይነት የኢዩጄኒክስ የምርምር ሙከራ ለማካሄድ እያቀደ መሆኑን ቢያውቁ ኖሮ የገንዘብ ልገሳ መቀበላቸው ስህተት ይሆን ነበር ብለዋል። ይህ በእንዲህ እያለ የብሪታንያው ልዑል አንድሪው ማውንት ባተን ዊንሰር በቁም እስር ላይ መሆኑ ተገለጸ። አንድሪው ማውንት ባተን ዊንሰር ፌብራሪ 19 2026 66ኛ ዓመት የልደት በዓሉን ለማክበር በዝግጅት ላይ እንዳለ ሳንድሪንግሃም በሚገኘው መኖሪያ ቤቱ በተደረገ ድንገተኛ የፖሊስ ወረራ በቁጥጥር ስር ዋለ። ታዋቂውና ዴይሊ ሜል የተባለው የእንግሊዝ ጋዜጣ በዕለቱ ባወጣው ዘገባ ከጠዋቱ 2 ሰዓት ላይ 6 ታርጋ በሌላቸው ተሽከርካሪዎች የታጀቡና ሲቪል የለበሱ ፖሊሶች ሳንድሪንግሃም ወደሚገኘው የቀድሞው ልዑል አንድሪው ማውንት ባተን ዊንሰር መኖሪያ ቤት በማምራት የቀድሞውን ልዑል በቁጥጥር ስር ከዋሉት በኋላ ከ6ቱ የፖሊስ መኪናዎች በተጨማሪ 2 የልዑሉ ላንድሮቨር መኪኖች ከንጉሣዊ ቤተሰብ የገጠር መኖሪያ ቅጥር ግቢ ልዑል አንድሪውን ይዘው በመውጣት መኪና ውስጥ ሲያስገቡት ፎቶግራፍ መነሳቱን ተከትሎ በቁጥጥር ስር መዋሉን ማረጋገጡን ገልጿል። ባለፉት ወራት ልዑል አንድሪው ቀደም ባሉት ዓመታት የአገሪቱ የንግድ ልዑክ ሆኖ እያገለገለ በነበረበት ወቅት ለጄፍሪ ኤፕስቲን ሚስጥራዊ መረጃዎችን እንዳካፈለ የሚያሳዩን ፍንጮችን የያዙ ሰነዶች ይፋ መሆንን ተከትሎ በሕዝብ የተሰጠውን ሥልጣን መከታ በማድረግ በብሪታንያ ሕዝብ ስም ይንቀሳቀስ በነበረበት ወቅት ከባድ ስህተት መፈጸሙን የሚገልጽ ክስ በፖሊስና የሕግ ባለሙያዎች ሊቀርብበት ነው የሚሉ ዘገባዎች እየወጡ ነበር። የብሪታንያው ንጉሥ ወንድማቸው በቁጥጥር ስር መዋሉን ከሰሙ በኋላ ሕጉ ራሱ እርምጃ መውሰድ አለበት፣ ወንድሜ አንድሪው ማውንት ባተን ዊንሰርና በሕዝብ ቢሮ ውስጥ ተፈጸመ የሚባለውን ጥፋትና ያለውን ጥርጣሬ በተመለከተ በጣም አሳስቦኛል ብለዋል። አሁን የሚከተለው ይህ ጉዳይ በተገቢው መንገድና በሚመለከታቸው ባለሥልጣናት የሚመረመርበት ሙሉና ፍትሐዊ ትክክለኛ ሂደት ነው። በዚህ ጉዳይ ላይ ቀደም ብዬ እንደገለጽኩት ፖሊስና የሕግ ባለሙያዎች የእኛ ሙሉ ድጋፍና ትብብር አላቸው። አሁን ጉዳዩ በሕግ ስለተያዘ ተጨማሪ አስተያየት መስጠት ተገቢ አይሆንም። እኔና ቤተሰቤ ለሁላችሁም ግዴታችንንና አገልግሎታችንን እንቀጥላለን ሲሉ ለጋዜጠኞች መግለጫ ሰጥተዋል። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር የልዑል አንድሪውን በቁጥጥር ስር መዋል ተከትሎ እንደተናገሩት በሥርዓታችን ውስጥ ካሉት ዋና ዋና መርሆች አንዱ ሁሉም ሰው በሕግ ስር እኩል መሆኑንና ማንም ሰው ከሕግ በላይ አለመሆኑ ሊታወቅ ይገባል። ይህን ድንጋጌ በሁሉም ቦታ በማንም ላይ በሥራ ላይ መዋል በጣም አስፈላጊ ነው ብለዋል። Dramatic news about Andrew Mountbatten Windsor. Blue and white stripes, a golden dome on the roof.